ሽሽታችሁ በጨለማ እንዳይሆን ፍሩ። መውደቅ እንዳያጋጥማችሁ እግዚአብሔርን ታመኑ፣ ቃሉን ተደገፉ። አለያ ግን የዓለም አሰቃቂ የሚባለው ፈተናና መከራ ይገጥማችኋል። ብዙዎች የዓለምን ደስታ ናፍቀው ከእቅፉ እርቀው ወጥተው በዚያው ቀርተዋል። እናንተ ግን እንደነርሱ ላለመሆን አስተውሉ። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻሩ እንደሚል ቅዱስ ቃሉ አምላክ ካስቀመጠ ከክብር ዙፋን ልትወርድ ከሰውነትም ተርታ ልትሻር ነውና ሳይረፍድ ተመለስ። እሺ ብትል ትከበራለህ፣ በሕይወትም ትኖራለህ። እምቢ ብትል ትሰቃያለህ። መከራ ሕይወትን ይጎበኛል፣ ኃጢአትም ያጠፋሃል። ሰላም ጤና ይስጥልን ውድ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን አባታችን አባ አምሃ ኢየሱስ የራሳችን ክፋትና ተንኮል ሳይጥለን በፊት እንደቀደሙት አባቶቻችን ወደ ምሕረት ፊቱ እንቀርብ ዘንድ የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ሕይወት በውጣ ውረድ የተሞላች እንደመሆኗ የሚያሳዝን ነገር በኑሯችን ሲያጋጥመን በመከፋት ተስፋ መቁረጥ የለብንም ያሉት አባታችን አባ አምሃ ኢየሱስ ዛሬ ቢጨልምም ብርሃን ይሆናልና የአምላክን የተስፋ ቃል ታምነን እንኑር ብለዋል። ብዙዎቻችን ሳናውቅም ሆነ አውቀን ከገባንበት ችግር ለመውጣት አቅቶን ስንባዝን የከረምንና ግራ በመጋባት መፍትሄ መስሎን ወዳልሆነ ነገር የገባን ልንኖርም እንችላለን። ሰዎች ችግራቸውን ለመፍታትና ከገቡበት ዕዳ ለመላቀቅ ሲሉ ወደ ባዕድ አምልኮት ውስጥም ጭምር ይገባሉ። ሰው ለምድራዊ ሕይወት ሲልም ፈጣሪውን ክዶ ለጠላት መገዛት ከጀመረ ለጊዜውም ችግሩ የተፈታለትና የሥጋ ድሎትን ያገኘ ቢመስለው ወደ ደም ጠላም የእርጅና ዘመኑ በደረሰ ጊዜ ወደ ሞት ሲቃረብ በፍርሃት መኖር አይቀርም። ስለዚህም በባሰ መልኩ ሲያመልከው የነበረው ዲያብሎስ ሞቱ በቀረበ ጊዜ ተስፋን አሳጥቶ ነፍሱን ወደ ገሃነም ሊያወርዳትም ይፋጠናል። በዚህም ጊዜ የመዳን ተስፋው ተሟጦ ንስሐ እንዳይገባ ዲያብሎስ የማያደርገውም ጥረት የለም። ሰው ሲተማመንበት የነበረው ሀብቱም ሆነ ውበቱ ወይንም ስልጣኑ ከገሃነምም ሊያድነው አይችልም። ይህ ሁሉ ኃላፊ ጠፊ ነውና የሥጋ ነገር ሁሉ ኃላፊ፣ ሁሉም ጠፊ ነው። ታዲያን እግዚአብሔርን ተስፋ ያደረገ ሰው ወድቆ አይወድቅም፣ ቢወድቅም ከወደቀበት ይነሳል። ፈጣሪ ሰውን አይረሳምና እንደማያይና እንደማይሰማ ሆኖ ዝም የሚለን ለሁሉም ነገር ጊዜው ስላለው ነው። በትዕግስት እርሱን ተስፋ አድርጎ ለሚጠብቀው ሰው ችግሩን ይፈታለታል፣ ከመከራውም ከስቃዩም ያወጣዋል። ይህ ግን የሚሆነው በቅን ልቡ ፈጣሪን ታምኖ ቃሉን በቀንም በሌሊት እየተማረ ልክ እንደ ኒቆዲሞስ ለኖረ ሰው ነው። ዛሬ ላይ ሁሉም ሰው በሚያስብል ደረጃ ሌሊቱን ሶሻል ሚዲያ በመጠቀም ነው የሚያሳልፈው እንጂ ቃሉን እየተማረና እያነበበ አይደለም። ሌሊት ሁሉም ሰው ተኝቶ ባለበት ጊዜ ግን የእግዚአብሔርን ቃል ማንበብ መቻል መታደል ነው። ማንም በሌለበት ሁሉም በተኛበት ሰዓት አልጋችሁ ላይ ሆናችሁ ክርስቶስን በመፈለግ ከአምላካችሁ ጋር መነጋገር እጅግ ልዩ ነውና ሌሊቱን ከእግዚአብሔር ጋር በመሆን አሳልፉት በማለትም አባታችን አባ አምሃ ኢየሱስ መልእክትን አስተላልፈዋል። አስቀድሞ በሌሊት ወደ እርሱ ይሄድ የነበረው ስሙ ኒቆዲሞስ የሚባል ሰው ክርስቶስን ቀርቦ በመምጣት መምህር እንደሆን ለማስተማርም ከአብ ዘንድ እንደመጣ እናውቃለን፣ ምጽአትህንም አበራህልን፣ ሰላምም ሰጠን፣ ኃይልህን አንሳ፣ መተህም አድነን እንዳለው በጾመ ድጓ ተጽፎም እናነባለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር የአይሁድ አለቃ የሚሆን ኒቆዲሞስ የሚባል ሰው በሌሊት መጣ። ስለምንም በሌሊት መጣ ቢሉ ከንቱ ውዳሴን ሽቶ አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበትና ከሰው ተለይቶ ሊማርም ሽቶ በሌሊት መጣ በማለት አባቶች ይተረጉሙታል። እንደዚሁም ምሁረ ኦሪት ነውና ሚስጥርን ሊያደላድልም ኒቆዲሞስ መጥቷል። ኒቆዲሞስ በቀን ጌታን 5 ገበያ ሕዝብ ይከተለው ስለነበረ ለመጠየቅም አልተመቸውም ነበር። ጌታችንም በአእምሮ ያልጎለመሱ ሰዎችን ያስተምር የነበረና በምሳሌ እየመሰለ ያስተምራቸውም ነበር። ቅዱስ ጳውሎስም እኔ ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደሆናችሁ ልነግራችሁ አልደፍርም። ገና ጽኑ መብልን ለመብላት አትችሉም ነበርና ወተትን ጋትኳችሁ፣ ገና ሥጋውያን ናችሁና እስካሁንም ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን? እንዲህ አጥንትን ለመቆርጠም አልደረሱ ነበር። ኒቆዲሞስ ግን ምሁረ ኦሪት ነውና ጠንከር ያለ ትምህርትን ሽቶ በሌሊት ይመጣ ነበር። በተጨማሪ የቀን ልቦና ባካይ ነው፣ ሕሊናን ይሰርቃልና ከትሊናን ሽቶ በሌሊት ሊማርም ይመጣ ነበር። ከዚህም በመነሳት አባቶቻችን የአብነት ትምህርትን ምሽት ላይ ያስተምራሉ። በቀን ጆሮአችን የአካባቢ ድምፅን ይሰማል፣ ዓይናችን ሌላ ነገር ይመለከታል፣ ወጪ ወራጁ አላፊ አግዳሚው ይረብሻል። በሌሊት ግን ሕሊናን የሚሰርቅ ምንም ነገር የለምና ሐሳብን ሰብስቦ ለማስተማር እንዲመች የአብነት ትምህርቱን የሌሊትና የቀን ብለው ከፍለው የቃል ትምህርቱን በሌሊት እንድንማርም አባቶች አድርገውናል።
ጠቢቡ ሰለሞንም በመኃልየ መጽሐፉ ምዕራፍ 3 ቁጥር 1 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት የሚለውን ቃልም የተናገረው ለዚህ ነው። የኒቆዲሞስም ነፍሱ የፈለገችውን ለማግኘት በሌሊት መጣ። ኒቆዲሞስ የአይሁድ አለቃ በመሆኑ ቀን ስራ ውሎ ሌሊት በእግዚአብሔር ቃል ያርፍ ነበረ። ዛሬም ይሄ ሐሳብ ለኛ ዘመን የሚጠቅም ነውና እንማርበት ዘንድ ይገባናል። ስለዚህም የሕዝብ አለቆች፣ ሹማምንቶች፣ መኳንንቶች እናንተስ መቼ ነው የምትማሩት? የምትበልጠዋን ጸጋ ታገኟት ዘንድ ያገኛችኋትን ታጸኗት ዘንድ ኑ። የእግዚአብሔር አካል በሆነችዋ ቤተክርስቲያን የእግዚአብሔርን ቃል እየሰማችሁ እረፉ በማለትም አባታችን አባ አምሃ ኢየሱስ መልእክትን ለሁላችን አስተላልፈዋል። አክለውም አባታችን ዛሬ ብዙ ሰው ለምን ቅዱስ ቃሉን አትማርም ሲባል ስራ ስለሚበዛብኝ በማለት መመለሱ እየተለመደ መጥቷል። እኔ ግን እንዲህ ብዬ ጠይቃችኋለሁ፣ በእውኑ የእናንተ ስራ ከኒቆዲሞስ ይበልጣልን? ወይንስ ከዳዊት በላይ ትሰራላችሁን? ወይንስ በምክንያት እየራቃችሁ ነው? በማለት በመኃልየ መጽሐፍ ምዕራፍ 5 ቁጥር 2 እኔ ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጣል፣ በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። እሷም ቀሚሴን አወለቅኩ፣ እንዴት እለብሳለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? በማለት እንደተናገረችው አይነት ሴት እየሆናችሁ ነውና ታረሙም ብለዋል። ይህቺ ሴት ከረፈደ በኋላም ብትወጣም አስቀድሞ የፈለጋትን ማግኘት ግን አልቻለችም። እናም ሁላችንም ዛሬ ሳይረፍድብን ታግለን መጣል፣ ሮጠን መቅደም፣ በምንችልበት ጊዜ ምክንያት በመደርደር አንራቅ በማለትም መልእክትን ልከዋል። ምክንያት መደርደር ከቃሉ መራቅና ተስፋ ማጣትን ያስከትላል ያሉት አባታችን አባ አምሃ ኢየሱስ ሕይወታችን ያለ ተስፋ ባዶ ነው። ያለ ተስፋ መኖር አንችልም። ተስፋ ከሌለን ማንኛውንም አይነት የኑሮ ገጠመኝና ችግር ማሳለፍ አይቻለንም። የሰው ልጆች ዋነኛ ብርታቱ ተስፋ ማግኘትና በተስፋ መኖሩ ነው ብለዋል። ኒቆዲሞስ በሌሊት መጥቶ ከጌታችን እግር ስር ተቀምጦ ሲማር ግርማ ሌሊቱ ጸብአ አራዊቱ ሳያስፈራው ድካም ሳይበግረው በጌታው እግር ስር ቁጭ ብሎ ሲማር ቅዱስ ዳዊት ቃልህ ለጉሮሮዬ ጣፋጭ ነው፣ ከማር ከወለላ ይልቅ ለአፌ ጣፈጠኝ፣ ከትእዛዜ የተነሳ አስተዋል፣ ስለዚህም የሐሰትን መንገድ ጠላው፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ከማርና ከስኳር የሚጣፍጠውን ቃል እግዚአብሔር ሲሰማው ሰው እንዳላየ ተደብቆ የመጣው ኒቆዲሞስ ከመስቀሉ ስር የሚገኝ የመከራ ቀን ደቀ መዝሙር ለመሆን ችሏል። ሌሊት በመከራ ይመሰላል። በመከራ መጥቶ የተማረው ኒቆዲሞስ ሐዋርያት እንኳን ጥለውት በሸሹ ጊዜ ከመስቀሉ ስር ተገኝቷል። ስጦታ ይሆን ዘንድ የክርስቶስን ሥጋ ገንዞ ለመቅበርም የበቃ ሆኗል። ኒቆዲሞስ በዚያ በመስቀል ላይ ሳለ ቅድስት ሥጋውን ከቅድስት ነፍሱ ሲለይ ከመስቀል አውርዶ የሚቀብረው አጥቶ እናቱ ድንግል ማርያም እያለቀሰች ሳለ የተገኘ የእመ ብርሃን እንባን ያበሰ ቅዱስ ለመሆንም በቅቷል። ዛሬ ላይ እንደ ኒቆዲሞስ በሌሊት መጥቶ የሚማር ሰው አጣ። ቤተክርስቲያን ስታለቅስ ሰቃልያነ ክርስቶስ ጌታን ዳግመኛ ሊሰቅሉ ሲሹ ከመስቀል ስር የሚገኝ በመከራ የሚጸና ሰው ያስፈልጋታል። ብዙዎች ገንዘብን ሲይዙ ስልጣንን ሲያገኙ ከቤተ ክርስቲያን ሸሽተዋል። ኒቆዲሞስ ግን የአይሁድ አለቃ ቢሆንም ወደ ጌታ መምጣትን ግን መርጧል። የዛሬዎቹ አለቃዎች ግን አለመምጣትን ብቻም ሳይሆን ክርስቲያን ሆኖ መታየት እንኳን እያሳፈራቸው ነው። የልቤ እምነት እንጂ ማተብስ ባላደርግ በሚል ሐሳብ ማህተባቸውን የሚፈቱም አልጠፉም። አንዳንዶች ደግሞ ለመመሳሰል ሐብልን ያደርጋሉ። ነገር ግን እኛ እንደ አባቶቻችን ሐዋርያት ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብለው እንደተናገሩትና እንደኖሩትም እኛም እንደቀደሙት አባቶቻችን እርሱን ታምነን ልንኖር ይገባናል። ምናልባት እንደ አካብና ኤልዛቤል የሚያሳድደን ንጉሥ ከዚህ በኋላ መጥቶ ራብተኞች እንዳንሆን ዛሬ ላይ እንቅልፋችንን ቀንሰን ከኃጢአታችን ነቅተን ቃለ እግዚአብሔርን መብላት ይገባናል። አሁን ላይ ተፈጥሮ ፊቷን ነፍጋን ድርቅና ረሃብ፣ የመሬት መንቀጥቀጥ እንዲሁም ሌሎች ተፈጥሯዊ አደጋዎች በመላ ዓለም እየተከሰቱ ሲሆን ለእነዚህ ሁሉ ችግሮች መንስኤው የሰው ልጅ ከአምላኩ መራቁና የራሱን መንገድና ፍላጎት መከተሉ ያመጣው የኃጢአት ውጤት ነው በማለት አባታችን አባ አምሃ ኢየሱስ ያስረዳሉ። የቀደሙ አባቶቻችን እንኳን እንደዚህ አይነት ከባድ ችግር በምድራችን ሲከሰት አይተው ይቅርና ከእንስሳት መካከል እንኳን አንድ ከብት ወይም ፍየል ሳይታመም እንዲያው ከሞተ ምልክት ሆኗቸው ለንስሐ ይጣደፉና ምሕረትን ከደጅ ወድቀው ይለምኑ ነበር። የአሁኑ ትውልድ ግን ኃጢአትን ተለማምዶ መኖር ስለጀመረ እኔ ከሞት ሰርዶ ይብቀል በሚል መልኩ እንኳን ተፈጥሯዊ አደጋዎችን ይቅርና ወንድም ወንድሙን በጦርነት እየገደለ እያየ እንዳላየ ሆኖ ማለፍን ምርጫው አድርጓል። በዚህም ምክንያት ሁሉም ሰላምን አጥቷል። በሕይወቱ እረፍት የሚባልም ነገር የለም። ደስታን ለማግኘት ቢኳትንም የጠዋት ጤዛን ያህል ደስታው ቅጽበታትን ብቻ አብሮት ይቆያል። ለችግሮቹ ሁሉ ምክንያት ራሱ እንደሆነ ባለማወቁ ሌሎችን ተጠያቂ ያደርጋል። በእርግጥ መከራ በሰው ልጆች ዘንድ ሁሉ አብሮ የኖረ የሰው ልጆች ሕይወት አንድ አካል ነው። ሰዎች ሰው ሰራሽም ሆነ ተፈጥሯዊ በሆኑ ምክንያቶች ሕይወታቸውን የሚያመሰቃቀል፣ ሰውነታቸውን የሚያጎሳቁል፣
ሰላማቸውን የሚነፍክ ችግር ያጋጥሟቸዋል ያሉት አባታችን አባ አምሃ ኢየሱስ ረሃብ፣ ስደት፣ መፈናቀል፣ በባዕድ ሀገር በግዞት መያዝ፣ በባርነት መወሰድ፣ አካልን፣ ሕይወትን፣ ቤተሰብን፣ ሀብትን፣ ንብረትን ማጣት፣ ብዙ ፈተና የመጋፈጥ ዕጣ ፋንታ በብዙዎቻችን ላይ በየዘመኑ እንዳጋጠመ መጽሐፍ ቅዱስ አስረጂ ነው። ስለዚህም ባንተ ወይንም ባንቺ ሕይወት ብቻ አይደለም ችግር የመጣው፣ አስቀድሞ ይህንን መገንዘብም ይበጃልን ብለዋል። በርካታ የነቢያት መጽሐፍትን ስናነብ የምንመለከተው ወይንም የምንረዳው እንዴት ከዘመናችን ጋር የሚመሳሰል ዘመን እና እኛን የገጠመን መከራ ገጥሟቸው እንደነበረ ነው። በእርግጥ በነቢያት ዘመን የተነገረው ሁሉ በእነርሱ ዘመን የደረሰ የተፈጸመ ነው ማለት አይደለም። ነቢያት ማለት አፈ እግዚአብሔር ኃላፊያትን መጻያትን የሚናገር ማለት ስለሆነ ከእነርሱ ዘመን ቀድሞ ከእነርሱ ዘመን ዘግይቶ የሚመጣውን ነገር ሁሉ በትንቢት አይተው ይናገራሉ። ሆኖም ግን አብዛኛውን ነገር ስንመረምር ብዙዎች እንዲህ እንደኛ ዘመን መከራ የበዛበት፣ ሰቆቃ በሰው ልጆች ላይ የተስፋፋበት፣ ሕዝብ እንጀራውን በእንባው አርሶ የበላበት፣ ሥጋን በመንፈስ የተፈተነበት ጊዜ ላይ መሆናችንን እንረዳለን። ነቢዩ ኤርምያስ በሰቆቃው ኤርምያስ ምዕራፍ 5 ቁጥር 14 የተናገረው ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻሩ የሚለው ቃል በእጅጉ የኛን አሁናዊ ሁኔታ ገልጾ የሚያሳይ ነው። ሽማግሌዎቻችን ክብር ሞገስ እንዳጡ፣ ለፍርድም እንደማይቀመጡ፣ ማንንም እንደማይዳኙ፣ ሰላምና ፍትህን እንደማያሰፍኑ፣ ክብርና ሞገስ መታፈርና መከበር ሁሉ ከእነርሱ እንደተወሰደ፣ የተጣሉትን ሊያስታርቁ፣ የተቀማን ሊያስመልሱ፣ የተበደለን ሊያስክሱ፣ ለምስኪኑ ሊፈርዱለት፣ ለአመፀኛው ሊፈርዱበት፣ ለድሃ አደጉ ሊራሩ፣ ክፎችን ሊገስጹ፣ ፍትህን ሊያሰፍኑ በአደባባይ በሸንጎ አይቀመጡም። ግፍን አልተጸየፉምና በሽታም አልተበገራቸውም። ለክብራቸው አላደሉም፣ ከተበደለውም ጎን አልቆሙም፣ ሰሚ ጆሮም አላገኙም፣ ለዚያም እንደሚገባ አልሆኑም። ጎልማሶችም በበገና ሊዘምሩ፣ በደስታ ሐሴት ሊያደርጉ፣ ሊያመሰግኑ፣ እንደ ልጅነታቸው ሊቦርቁ፣ ሊፈነድቁ፣ እንደ ጉልምስናቸው ሊደምቁ እንደማይችሉ፣ ይልቁንስ ልምላሜያቸው ጠውልጎ፣ ሰውነታቸው ጎስቁሎ፣ ተስፋቸው ተመናምኖ፣ ሳቃቸው ለቅሶ ሆኖ፣ ዘፈናቸው እንጉርጉሮ ሆኖባቸው ተመልክተዋል። ታዲያ ይህ ነገር በዚህ ዘመን በየቦታው እየታየ ነው። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሽረዋል። የልባችን ደስታ ቀርቷል። ዘፈናችን ወደ ለቅሶ ተለውጧል። አክሊል ከራሳችን ወድቋል። ኃጢአት ሰርተናልና ወዮልን እንዳለ ነቢዩ ኤርምያስ እኛም ክፉ ቀን ላይ ነን። የክፉ ቀን ክፋቱ ካህን በክህነቱ ሽማግሌ በሽበቱ እንዳይከበር ማድረጉ ነው። የክፉ ቀን ክፋቱ አዋቂዎች እንዳላዋቂ የሚቆጠሩበት፣ አላዋቂዎች የሚደነቁበት መሆኑ ነው። የክፉ ቀን ክፋቱ የልጆች ተወዳጅነት፣ የአዋቂዎች ዕውቀት፣ የታላላቆች መከበር፣ መፈራት፣ የሀገር ፍቅር፣ የዘውድ ክብር ከብዙዎች ልብ ሩቅ እንዲሆን ማድረጉ ነው። የክፉ ቀን ክፋቱ የከበረውን ያዋርዳል፣ የተቀደሰውን ያረክሳል፣ ሰነፎችን ባለሟል ያደርጋል፣ ብርቱዎችን ያስንቃል። የክፉ ቀን ክፋቱ ተገልጋዩን አገልጋይ፣ አገልጋዩን ተገልጋይ፣ ጻድቁን ኃጥእ፣ ኃጥኡን ጻድቅ ማሰኘቱ ነው። ከዚህም የተነሳ መከራ በሀገር በቤተ ክርስቲያን እንዲሁም በሕዝብ ላይ ይመጣል። ጨካኞች ይበዛሉ፣ ደም በከንቱ ይፈሳል፣ ግፈኞች በግፋቸው ይገፉበታል። የሰው ልጅ ሰቆቃ ይበዛል፣ ምድሪቱም መከራም የሚበዛባትና ሞት የሚታጨድባት ትሆናለች። በነቢዩ ኤርምያስ ዘመን የሆነውም እንዲህ ነበር። ልክ እንደ ዛሬው ክፉዎች ሰልጥነው ነበረ። ከመከራቸው የተነሳ ልጆች፣ ድሃ አደጎችና አባትና እናት የሌላቸው ሕፃናት ብዙዎች ነበሩ። እናቶች እንደ መበለቶች ሆነው ነበረ። ውሃቸውን በብር እንጨቶቻቸውን በዋጋ ገዝተው የተጠቀሙበትም ጊዜ ነበር። እንጀራን ለመጥገብ እጃቸውን ለግብፃውያንና ለአሦራውያን የሰጡበት፣ ጠላት በላያቸው ላይ ሰልጥኖ የሚታደጋቸው ያጡበት፣ ከረሃብ የተነሳ የሰውነታቸው ቆዳ እንደ ምድጃ የጠቆረበት፣ ጎልማሶቻቸው ወፍጮን የተሸከሙበት፣ ልጆቻቸው ከእንጨት በታች የተሰናከሉበት፣ ሽማግሌዎቻቸው ከአደባባይ ጎልማሶቻቸው ከበገና የተሻሩበት፣ አለቆቻቸው በራሳቸው የተሰቀሉበት፣ የሽማግሌዎቻቸው ፊት ያልታፈረበት ጊዜ ነበር። ይህም ስለ ኃጢአታቸው ምክንያት ዋጋ የተከፈላቸው ነበረ። ዛሬም እኛው እንዲሁ ሆነናል። የሕፃናት ለቅሶ ጆሮቻችንን አደንቁሮታል። ብዙዎች ተስፋ ቢስ ሆነዋል። ብዙዎች እናቶች ቆዳቸው ደርቋል፣ አንጀታቸው ታጥፏል፣ ወገባቸውን በጠፍር ታጥቀዋል፣ ዓይናቸው በእንባ ፈዟል፣ ጉልበታቸው በሐዘን ብዛት ዝሏል፣ ወገባቸው ጎብጧል፣ እንደ መበለትም ሆነዋል። ምድሪቱ በደም ታርሳለች። የምታበቅለው መከራ ነው፣ የምታጭደው ሞት ነው። ሰማይ ከምድር ርቋል። የሚታጠነው ማዕጠንት፣ የሚሰዋው መስዋዕት፣ የሚቆመው ማህሌት ቅድመ እግዚአብሔር ደርሶ ግዳጅን መፈጸም ተስኖታል። አባቶች በሽበታቸው አይከበሩም፣ ካህናት አይመክሩም፣ መምህራን አያስተምሩም፣ መናንያን ከበዓታቸው፣ ተማሪዎች ከጉባኤ ወጥተዋል። ዳኞች ፍትህን አያሰፍኑም፣ እረኞች መንጋውን አያስተምሩም። በጎችም ወደ በረት፣ ግልገሎችም ወደ ጋጥ የሚሰበስብ የለም። ነቢያትም እውነተኛ ትንቢትን፣ ሐዋርያትም እውነተኛ ትምህርትን አይናገሩም። እንጀራን እንጠግብ ዘንድ በማሰብ እጃችንን አሳልፈን ለዓለምና ለዓለማዊነት በፍቃዳችን ሰጥተናል። ሁላችንም ከጸጋው ተናጥበናል። የተቀዳጀነውንም አክሊል አውልቀን ጥለናል። ከዕጣኑ በፊት ራሳችንን የተወደደ መዓዛ ያለው ዕጣን አድርገን አላቀረብንም።
ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ከቁጥር 1 እንዳለው ከመስዋዕቱ በፊት ሰውነታችንን የተወደደ መስዋዕት አድርገን አላዘጋጀነውምና ከሁሉ ይልቅ የሚቀድመውንና የተወደደውን መስዋዕት ሰውነትን ለእግዚአብሔር ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ማቅረብ ተስኖናል። ነቢዩም ለዚህ ነበረ ኃጢአትን ሰርተናልና ወዮልን ያለው። የሁሉ መከራ በኃጢአት ምክንያት እንደደረሰባቸው ያውቃል። በእርግጥም እነርሱ ከኛ የተሻሉ ነበሩ። መከራቸውን አስበዋል። በኃጢአታቸውም ምክንያት መከራው እንደመጣባቸው አውቀዋል። ጥፋታቸውንም አምነዋል። ራሳቸውንም ወቅሰው ይቅርታን ለምነዋል። የሆነባቸውን ሁሉ እንዲያስብ አምላካቸውን ተማጽነዋል። ስድባቸውንም እንዲመለከት አቤቱ የሆነብንን አስብ፣ ስድባችንን እይ በማለት አሳስበዋል። እኛ ግን ኃጢአታችንን አላመንም። ምድሪቱ በግፍ ስትሞላ፣ የንጹሐን ደም እንደ ጅረት ሲፈስ፣ ሚሊዮኖች በረሃብና በጥም በርዛት ሲገረፉ፣ ሰላመ ነፍስ ሰላመ መንፈስ አጥተው ሲቅበዘበዙ እያየን ወጥቶ መግባት ሰርቶ መብላት ለፍቶ ማደር ለብዙዎቻችን ብርቅ ሆኖ አገር በጦርነት ስትታመስ፣ ንጹሐን እንደ በግ ሲታረዱ እንደ ሳር ሲታጨዱ ጩኸታቸውን የማይረብሸን ደማቸው የማይጎፈንነን ሆነናል። ካህናት ሲታረዱ አብያተ ክርስቲያናት ሲነዱ ልባችንም አይደነግጥም። ወደ ቀልባችንም መመለስ አልቻልንም። ክፋትን ለማውገዝ የሚያስችል ትንሽ የሞራል እንጥፍጣፊም አልቀረልንም። ክፋትን የተለማመድን ሞት የማያስደነግጠን እየሆነብን ያለው እንኳን በውል የማንረዳ አሳዛኝ ፍጥረቶች ሆነናል። ስለዚህም ወዮልን ልንል ይገባል። እንደ ነብዩ ኤርምያስና እንደ ዘመኑ ሰዎች የመከራ ገፈት ቀማሽ መሆናችንን አውቀን መፍትሄው እንደ ኤርምያስና ዘመኑ ላይ እንደነበሩ ሰዎች ወደ እግዚአብሔር መጮህ፣ አድነን፣ አስበን ማለት ብቻ ነው። ስለዚህም አቤቱ የሆነብንን አስብ ተመልከተንም ብሎ መጮህ ይገባል እያለን እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ